ከቢሮው የምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር በተዘጋጀው በዚህ መድረክ ያለፈው አዝመራ ስራዎችና ቀጣይ እቅዶች ላይ ውይይት ተደርጓል። ከምርጫ ማግስት ለህዝብ የተገባውን ቃል ተግባራዊ ለማድረግ ከሚያስችሉ ስራዎች አንዱ የሆነው የመኸር አዝመራ በተገቢው ሁኔታ ሊሰራበት እንደሚገባ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ተናግረዋል። ከምርጫ ማግስት በተለይ ለህዝባችን የገባነውን ቃል ተግባራዊ ማድረግ እንድንችል ምቹ አጋጣሚ ከሆኑን ነገሮች ውስጥ አንድና ዋነኛው የሆነው ፊት ለፊታችን ላይ ያለው የመኸር የግብርና ስራችን ይሆናል። በምርጫ አሸንፈን ህዝባችንን አገልግል ብለን ቃል የገባነውን ጉዳይ ተግባራዊ አድርገን ማሳየት የምንችልበት የመኸር የግብርና ስራዎች ንቅናቄ ካለው ነባራዊ አየር ሁኔታ አኳያ ትክክለኛ ሰዓት ላይ ዛሬ ላይ ንቅናቄ እያደረግን ነው ማለት ይቻላል። የክልሉን የምግብ ዋስትና ለማረጋገጥና በምግብ ራስን ለመቻል እንዲሁም ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት በዚህ አዝመራ እንደሚሰራ ጠቁመዋል። ትልቁን ትኩረት አድርገን እየሰራን ያለነው በግብርናው ሴክተር የምርትና ምርታማነትን የማሻሻል ግብ የምርትና ምርታማነትን ማሻሻል ብቻም ሳይሆን በተለይ በምግብ ራስን ለመቻል በምናደርገው ርብርብ ውስጥ ጠንካራ ወጪ ምርቶችንም በማምረት የህብረተሰባችንን ተጠቃሚነት ከፍ ለማድረግ ትኩረት ሰጥተን እንሰራለን። ዘርፉ በርካታ የስራ ዕድል የሚፈጠርበትና የህብረተሰቡን ተጠቃሚነት የሚያሳድግ መሆኑን በመጠቆም ባለፉት ዓመታት የሚታረሰው መሬት መጠንና ምርታማነት እያደገ ነው ብለዋል። ግብርና ከዚህም ባሻገር በገጠሪቱ የሀገሪቱ ክፍል ያለው ህብረተሰብ ክፍል የሚገለገልበትና የሚጠቀምበት እንደመሆኑ መጠን ከፍተኛ ስራ ዕድልንም በመፍጠር የሀገራችን ዜጎች በዚህ ስራ ተሰማርተው ወጣቱን በተጨማሪ ተሰማርተው ከፍተኛ የሆነውን ሀብት ጥሪት የሚቋጥርበት ዘርፍ ነው። ዓመታዊ የዋና ዋና ሰብሎች ሆርቲካልቸርን ጨምሮ በመኸርና በበልግ በሚከናወኑ የአዝርዕት ሰብሎች የሚሆኑ የሆርቲካልቸር ምርቶች እስከ 1 ሚሊዮን ሄክታር በሁለቱም ሲዝን ማልማት መቻላችን እያደገ መጣበትና በዚሁም ተጠቃሚነታችን እየሰፋ የመጣበት ሁኔታ አለ። ባለፈው ዓመት በመኸር አዝመራ በአዝዕርትና ሆርቲካልቸር ሰብሎች ከ421 ሺህ ሄክታር በላይ መሬት በማልማት ከ17.7 ሚሊዮን ኩንታል በላይ ምርት መገኘቱን አመልክተዋል። በ2017-18 የዛሬ ዓመት በአዝርዕት ሰብሎች ከ371 ሺህ ሄክታር በላይ የሚሆን እንዲሁም በሆርቲካልቸር ሰብሎች ከ49 ሺህ ሄክታር በላይ የሚሆን በድምሩ ወደ 421 ሺህ ሄክታር የሚሆን ማሳ ማልማት ችለናል። ከ17.7 ሚሊዮን ኩንታል በላይ ያገኘንበት ሁኔታ አለ። ክልላችን እስከ 134 ሺህ ሄክታር በላይ የሚሆን የፍራፍሬ ሰብል አለን። በአንድ ሲዝን እስከ 40 ሺህ ሄክታር በላይ የሚሆን የእንሰት ምርት የምንሰበስብበት ማሳ አለን። በጥቅሉ ከ30.3 ሚሊዮን ኩንታል በላይ ምርት የተገኘበት ሁኔታ አለ። በዘንድሮ የመኸር አዝመራ ከ463 ሺህ ሄክታር በላይ መሬት በማልማት 20.5 ሚሊዮን ኩንታል ምርት ለማግኘት መታቀዱን አስታውቀዋል። ዘንድሮ ወይም አሁን በተያያዝነው የመኸር ወቅት በአዝርዕት ሰብሎች ከ412 ሺህ ሄክታር በላይ በሆርቲካልቸር ሰብሎች ከ50 ሺህ ሄክታር በላይ በጥቅሉ ወደ 463 ሺህ ሄክታር በላይ የሚሆን ማሳ በዚህ 2 እና 3 ወር ውስጥ ተግባራዊ አድርገን አርሶ አደሮቻችንን አሳትፈን ወደ 20.5 ሚሊዮን ኩንታል በላይ ምርት ከነዚህ 2 እና 3 ወር ውስጥ ከምንሰራቸው ስራዎች ውስጥ ማግኘት አለብን የሚል ይዘን ነው የምንመካከረው። በዚህ አዝመራ ከ109 ሺህ ሄክታር በላይ መሬት በኩታ ገጠም እንደሚለማ የተናገሩት አቶ ማስረሻ አሰራሩን ማዘመን እንደሚያስፈልግ ጠቁመዋል። አምና በተመሳሳይ ዓመት ወደ 85 ሺህ ሄክታር በላይ የሚሆን በኩታ ገጠም ነው የሰራ ነው። ዘንድሮ ግን ይህን ከፍ ማድረግ እስከ 109 ሺህ ሄክታር የሚሆነውን ማሳችንን ወደ 27-30% የሚሆነው ማሳችንን በኩታ ገጠም መስራት ይጠበቅብናል። ምርትና ምርታማነትን የሚያሻሽሉ የግብርና ቴክኖሎጂዎችና የግብርና አሰራሮች መሻሻል መቻል አለባቸው። እኛም ሰርተን ማሳየት ስላለብን ሁሉም ኤፍሲዎቻችን፣ ሁሉም የሰርቶ ማሳያ ማዕከሎቻችን፣ ሁሉም በግብርና ቢሮ ስር ያሉ ፕሮጀክቶቻችን በሙሉ በመኸር ተግባር ውስጥ አይነተኛ የሆነ አስተማሪ የሆነ የግብርና ስራ ሰርተው ማሳየት መቻል አለባቸው።
የአሲዳማ መሬቶችን ምርታማነት ለማሳደግ ከ50 ሺህ ኩንታል በላይ ኖራ ጥቅም ላይ እንደሚውል አስታውቀዋል። በየዓመቱ እየገዛን ለአርሶ አደሮቻችን ማከፋፈል አለብን በሚል በዚህ ዓመት ብቻ 50,800 የሚሆን የኖራ አፈር ግዢ ፈጽመናል። አሁን ባለው ሁኔታ እስከ 10,000 ኩንታል የሚሆን በአንዳንድ ወረዳ ሳይቶች ላይ ገብቷል፣ ወርዷል። የክልል የዞኖች የወረዳዎችና የከተማ አስተዳደሮች ስራ ኃላፊዎችና የሚመለከታቸው አካላት በዚህ የንቅናቄ መድረክ ላይ ተሳትፈዋል።